ፍቅረኛ አለህ? ከካሌብ ጋር ቢፋላችሁ የሚባለው ነገር እውነት ነው? አንተ ጀነን ብለህ እሷ ደግሞ ቀና ብላ አንተ ስትመለከት በተደጋጋሚ አይቻለሁ። ስለዚህ ሰላም እንዴት ናችሁ? ውድና የተከበራችሁ የመዳን ዩቲዩብ ተከታታዮች ዛሬ በአዲስና ለየት ባለ ቪዲዮ ነው የመጣሁላችሁ። የዛሬው ቪዲዮ ሁለት አነጋጋሪ ነገሮች አሉ። ከመጀመሪያው ልጀምር። የመጀመሪያው ዛሬ የምገኝበት ቦታ ከዛሬ 5 እና 6 ዓመት በፊት ይሄ የምትመለከቱት ፎቶ ከፎቶ ይልቅ የለበስኩትን ልብስ ተመልከቱት። ይሄንን የለበስኩትን ልብስ ከዛሬ 6 ዓመት በፊት ጎበዝ ቀለም ቀቢ ስለነበርኩኝ የሸለመኝ ድርጅት መጥቻለሁ። ከዛም ባለፈ ደግሞ ሁለተኛውና ዋነኛው ጉዳይ ደግሞ ሁለት ሰዎች አሉ አሁን ላይ በጣም ሚዲያውን የተቆጣጠሩት ምን እንዳላቸውም ደግሞ በዚሁ አጋጣሚ እንጠይቃቸዋለን። የፍቅር ግንኙነት አላቸው ይሄም ሲባል ሰምቻለሁ። ግን ካላቸው እንሰማለን፣ ከሌላቸው እንሰማለን። ለማንኛውም ሁላችሁም እስከመጨረሻው መከታተላችሁን ቀጥሉ። ሰብስክራይብ ማድረግ እንዳትረሱ። የእናንተ ሰብስክራይብ እኔን ያበረታታኛል። ለማንኛውም ከካሌብ ልጀምር። ሰላም ካሌብ። አሊ እንዴት ነህ? ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። ይሄን በመሰለ ፕሮግራም ላይ አገኛለሁ ብዬ አላሰብኩም። እኔ ትልቅ ሰው እኮ ነኝ። ሱፐር ደብል ቲ ጀነራል ትሬዲንግ ከ1999 ጀምሮ የሮዳስ ቀለምና የሱፐር ፋይበር ሮቶዎችን በማምረት ይታወቃል። ከ5000 በላይ ሰራተኞችን፣ ከ4300 በላይ ቤተሰቦችን፣ በአጠቃላይ ከ8300 በላይ ዜጎችን አቅፎ ይገኛል። ለተለያዩ ተቋማት፣ ለተቸገሩ ሰዎች፣ ከቤታቸው ለተፈናቀሉ በአጠቃላይ ከ145 ሚሊዮን ብር በላይ የረዳ ሲሆን አሁን ላይ የድርጅቱን ስም በማይወክል መልኩ ድርጅቱን ገጽታ የሚያበላሹ በተለያዩ ሚዲያዎች ላይ ስሙ በማጥፋት ላይ ስለሚገኙ ይህንንም ምክንያት በማድረግ እኛን መዳን ዩቲዩቦችንና የተለያዩ የሚዲያ ሰዎችን በመጋበዝ ጋዜጣዊ መግለጫ አድርጓል። በጋዜጣዊ መግለጫውም ላይ ተበዳይ ተብሎ በሚዲያው ላይ የተሰራጨው ልጅ እንዲህ ብሏል። ካቹታውን የማሜን ላስታምበት ነው የምለው። ሱፐር ደብል ቲ ጀነራል ትሬዲንግ እና እንዴት ነው? አለን ይመስገን። እንዴት ነው ስራ? እንዴት ነው ቆይታ? ወዳጅ ዘመድ፣ ጓደኛ፣ ቤተሰብ፣ ፍቅረኛ፣ ልጅክ እንደምችል ራሱ አላውቅም እኮ መውለድ ይቻላል እንዴ? ልጅክ ብሎ ማለት ምንም እንግዲህ ያው ከዚህ በፊት እንዳወራነው አንተ ልታሰጣኝ ነው ፍቅረኛ ምናምን። ቤተሰብ ደህና ናቸው፣ ይገርማቸዋል። ጋይስ ያው ካነጋገሩ የምንረዳው ሞክሬም አላውቅም እያለ ነው። ፍቅረኛ በቤተሰብ እስኪመጣልኝ እየጠበቅኩ ነው። ባይዘው ወይ በቤተሰብ ነው ይመጣልኝ። ሂድ ምን ነገር ማለት አንተ ጠብሰህ እነሱ በራይድ ላኩልህ ነው? እንደዛ አይደለም። እናታም ታስተዋውቀኝ ምናምን። ሂድ የምር ሻለች። ይሄ ትልቅ እድል ይጠይቃልና የአላዛር እናት እኔም አለ እና በጣም ደስ የሚል ቆይታ ያሳለፍን ነውና በጣም ባይዘው በቲክቶክ ነው ማቀና በአካል ሳገኝ ግን በጣም ሃምብል ይሆን ደስ የሚል ተጫዋች የምሬ ነው ምንና በጣም ስላገኘው ደስ ብሎኛል። እኔም ደስ ብሎኛል አለ። አንተም ብቻን ከምጠይቅ የሆነ ሰው እስኪመጣ አንተም። ካሌብ መስፍን እባላለሁ። ወይ ቲክቶክ ላይ ወይ ሶሻል ሚዲያ ላይ ካሌብ ኤምጂ በሚባል ስም ነው የምታወቀው። ቲክቶክ ላይ ቪዲዮዎችን እንሞካከራለን። በሞካከርናቸው ቪዲዮዎች እንግዲህ የተወሰኑ ተከታዮች አግኝተናል። በቀልድም በሲሪየስ ድራማዎችም እንግዲህ ወደፊት ደግሞ ማነ ካላችሁኝ የፊልም ተዋናይና የፊልም ጸሐፊ ይመጣላችኋለሁ። እንግዲህ እስከነ ፊውቸሪ ነው ያስተዋወቅኳችሁ ራሴ። ፍቅረኛ አለህ? አጠይቀኝ። ፍቅረኛ የለኝም። ይቅርታ ቤቢ። እሺ የለኝም። አሁን አንድ ነገር ማለት ነገር ከዓይን ያስታውቃል ይባላልና፣ እሺ እስቲ ወደ ቀኝ ተመልከት። ወደ ቀኝ
ወደ ቀኝ ይሄው እንዴት ነው ወደ እንዴ ዋይ እሺ ቀኝ በነገራችን ላይ ግራ ያለ መሆኗ ያስታውቃል። ቀኝ ጋር ነው ያለችው ያራዳ ልጅ። እሺ አንዴ አንቺ ደግሞ ወደ ግራ ተመልከች። ነገር ባይን ይገባል፣ አስተያየትሽ ያስታውቃል። ምንድነው ያላችሁ ግንኙነት? ሰላም አረ ብድርሽን እመልሳለሁ። እንደዚህ አትይኝ። ካሜራ ባየሽ ቁጥር እንደዚህ አይነት አስተያየት አበድራኛለች ብር አለብኝና ለዛ ነው ይሄ አስተያየት ከዛ የመጣ ነው። እንዳይጠፋ ነው እንጂ ግራ ጎን አይደለም። አዎ ሴት ደግሞ ታውቃለህ ከኛ ነው እንጂ የተፈጠሩት ከነሱ አልተፈጠርንም። ስለዚህ የነሱ ድፍን ነው። ከቀደም ጀምሮ እኮ የተከታተልኳችሁ ነበርና እያንዳንዱ አንግሎች ላይ ስመለከተው አንተ ጀነን ብለህ እሷ ደግሞ ቀና ብላ አንተ ስትመለከት በተደጋጋሚ አይቻለሁ። ስለዚህ ሰብስክራይብ አታረጉም እንዴት ነው? እሺ ከምሩ ልጀምር። እሷን በጠይቃት ይሻላል። እሺ ያጅማ ራስሽን በሁለት ደቂቃ አስተዋውቂ። ኧረ እኔ 2 ደቂቃ አልወስድም። በቃ እኔ ምህረት መስፍን እባላለሁ። እሺ ሰሞኑን እንግዲህ ስላንቺ ብዙ አይነት መረጃ እየሰማሁ ነውና ከካሌብ ጋር ቢፋላችሁ የሚባለው ነገር እውነት ነው? እንዳልኩ ነው ገንዘቤን ይዞ እንዳይጠፋ ነው እንጂ ሌላ ነገር የለም። በአይነ ቁራኛ የምትከታተዩ እንጂ ሌላ ነገር የለም። የኮንቴንትም እንዲህ ምርጥ ጓደኛዬ ናት። አንተ ምን በተደጋጋሚ ፌስቡክ ላይ ፎቶአችሁን እመለከታለሁና አዎ ፌስቡክ ላይ ይገርማል። የኔና የዶኒንም ይለጥፉታል። ማን ነው ወንድ ብለው አሁን በኔና በሷ ልጠረጥር ነው ጭራሽ። እና ምንድነው ሲፖስትማ ያለው ቲክታክ ላይ የተለያዩ ሰዎች ሁለታችሁ አንድ ላይ ብትሆኑ ብትጣመሩ ብዙ ሰዎች ሐሳባቸው እንደውም እኮ ላወራ እንዴ እሺ ወለድ ይጨምራል ተባልኩ። አየህ እንዴት ላወራ ነበር አይደለም። እንትን ነው አሁን ምሩን በጣም ስለሚወዷት አብራ ከሰራቻቸው ወንዶች ጋር እንዳለ ኮምፔር ያደርጉና ከማን ጋር ታምራለች ብሎ ላይክ ለመሰብሰብና ፎሎወር ለመሰብሰብ ፌስቡክ ላይ ፖስታሉ። ከዛ ሆኖም ቀረም አካውንቱ ይሸጣል ገንዘብ ስለሆነ ነው እንጂ ምንም እኔና እሷ ተጣመርን አልተጣመርን ከህይወቱ ጋር የሚጨምር የሚቀንስ ማህበረሰብ ያለ አይመስለኝም። እንደ ኢትዮጵያዊ ሁላችንም የሚያሳስበን ሰርቫይቭ። በምን ተገናኘ? የት ተገናኛችሁ ግን? እኔና እሷ መገናኛ ነው የት ነው? ገርጂን የተገናኘ ነው። እንትን ኮንቴንት ልሰራ ባይዘው የጀማችን ጋር ከባቢ ጋር መጡና የኛ ፍቅር ይለያል ቀረች ምሩ። ኦኬ በፍቅር አስቀራት። ሁላችንም ተበደርናት ታውቀን። ሁሌ ሴት እንዳይጠፋብን አንድ ሰው መረጥን ተበደርናት። ከዛ ለውሯ ስትል ትመጣለች። ያው ቀረች እንግዲህ። እውነት ነው። እንደዛ ነው እና ምርጥ እህታችን ሆነች፣ ምርጥ ጓደኛችን ሆነች፣ ድምቀት ሆነች። የጀማው ነው የምልህ። በ2019 ወይ ደግሞ በ2018 ምን ማሳካት ፈልጋችኋል? ወይ ከናንተ ምን እንጠብቅ? በ2018 እስቲ ሌዲስ ፈርስት። እኔ እየኖርኩም አላውቅም፣ እኔም አላውቅም። እየኖርኩም አይሰው ነኝ ሰው አሮ ነው ግን የተሻለ ቦታ ላይ ከዚህ የተሻለ ቦታ ላይ ኮመንታዊ። መጽሐፍሽ ከምን ደረሰ? ደህና ነው፣ እየተነበበ ነው ይመስለኛል። አሪፍ ነው አይደል? አይገስ ወደ ዩቲዩብ ለምን ነው የማትመጡት? እንጂ ያው ጋባዥ አተን ነው ዛሬ አግኝተን ያው መተናል። አሁንም የመዳኒ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ተከታተሉ። በራሳችን ዩቲዩብ እንመጣለን ብለን እናስባለን። እሷ ይመስለኛል እሷ ትልቅ ኢንተረስት አላት። ግን እስቲ ምን መጣ ይመስለኛል ወደፊት እንመጣለን ብዬ ተስፋ አደርጋለሁ። ብትመጡ በጣም ብዙ ሰዎች ብዙ ወዳጅ አለን። ግን ኮሜንት ላይ ጻፉልን ብዙ ወዳጅ አለን። እሺ አዎ ምጡ ብላችሁ እሺ ማን ነው ብቻ እንደዚህ ስቲከር ካለ እሺ ወደ ዩቲዩብ ኑ የሚል ኮሜንት ምን ያህል ቃለን? ምን ያህል ስንት ሺህ? እኛ 1000 የዩቲዩብ ኮሜንት ካገኘን ወደ ዩቲዩብ ኑልን ሰብስክራይብ እናደርጋለን የሚል ካገኘን እናነበዋለን። 1000 እንመጣለን ለማለት ያለው ግን በመጣ ለዩቲዩብ ሆናለሁ። በጣም እናቴ ጌታን ፈኒ እናቴ ትሙት ካዲያ 2000 አድርጋለሁ።
የምን ላይ አረውናለሁ ይዤዋለሁ ተይዟል። እዚህ ጋር ቃል አስገባኝ አየር ላይ ያስፈረመኝ ነው የምልህ ቀብድ። ስለዚህ 1000 እና ከዛ በላይ ኮሜንት ነው የሚል ካለ ሼር አድርጉ። ያው ቪዲዮአችን ዩቲዩብ ሾርቶች ላይ ብዙ ጊዜ ያው የኛም ባይሆኑ የተቆራረጡ ይወጣሉ። ከዛ ኮሜንት ላይ እናነባለን። ሀሪፍ የሆነ አስተያየት እንዳላቸው እናውቃለን ሁለታችን። ግን እኛ ስንመጣ ምን ሰጋን? ቤተሰብ ይኖረን ይሆንን? የቲክቶክ ነው የሚበልጠው ኦዲየንሳችን ወይስ ከዩቲዩብ ባይተዋር እንሆን ይሆንን? እዛ የለመድነው ፍቅር ስላለ ቲክቶክ ላይ እዚህኛውም ላይ ገብቷቸዋል። በሰብስክራይብ በሼር እንደገና ቪዲዮአችንን ደግሞ ምንድነው የሚባለው እዚህ ጋር ፌቨራይት የለውማ ኮሜንት በማድረግ አረ ዩቲዩብ ላይ ባይዘው ሱፐር ጊፍት አለ። ሱፐር ጊፍት አለ። በእውነት ጊፍት ራሱ ታንክስ አለ ጀምሮ መስጠት ትችላላችሁ። አጋሽተው ነው ይችላል። አማርኛ በሰብታይትል ጻፉልኝ ለዩቲዩብ እና እንደዛ ያን ፍቅር ስለለመድን ቲክቶክ ላይ በዚህኛው ግን እናንተን እንጠብቃቸዋለን። እኛ ስንመጣ በቃ እናቴ ትሙት በቃ እቅፍ ድግፍ አርጋችሁ ተቀበሉን ነው የምንለው። ስለዚህ በአዲስ ስራ እንጠብቃችኋለን። በዚሁ አጋጣሚ እኔ እንደ ሀሳብ ታምራላችሁ። ሱፐር ደብል ቲ ጀነራል ትሬዲንግ ከ1999 ጀምሮ የሮዳስ ቀለምና የሱፐር ፋይቨር ሮቶዎችን በማምረት ይታወቃል። ከ5000 በላይ ሰራተኞችን፣ ከ4300 በላይ ቤተሰቦችን፣ በአጠቃላይ ከ8300 በላይ ዜጎችን አቅፎ ይገኛል። ለተለያዩ ተቋማት፣ ለተቸገሩ ሰዎች፣ ከቤታቸው ለተፈናቀሉ በአጠቃላይ ከ145 ሚሊዮን ብር በላይ የረዳ ሲሆን አሁን ላይ የድርጅቱን ስም በማይወክል መልኩ ድርጅቱን ገጽታ የሚያበላሹ በተለያዩ ሚዲያዎች ላይ ስሙ በማጥፋት ላይ ስለሚገኙ ይህንንም ምክንያት በማድረግ እኛን መድኃኒት ዩቦችንና የተለያዩ የሚዲያ ሰዎችን በመጋበዝ ጋዜጣዊ መግለጫ አድርጓል። በጋዜጣዊ መግለጫውም ላይ ተበዳይ ተብሎ በሚዲያው ላይ የተሰራጨው ልጅ እንዲህ ብሏል። ካችሁታውኝ ህመሜን ላስታምበት ነው የምለው። ሱፐር ደብል ቲ ጀነራል ትሬዲንግ ግሴ ግስላው ወዬ ስላንተ ብዙ ነገር ሰምቼ በጣም አንተን ለማግኘት ጓግቼ ነበር። አመሰግናለሁ። እንዴት ነው ወንድሜ? ሁሉ ሰላም እግዚአብሔር ይመስገን። የምትታወቀው በስራ ታታሪነት፣ በተለይ ደግሞ የጓደኝነት ጥግን በአንተ ተመልክቻለሁና ከዚህ ቀደም ስላንተ ሲያወራ ብዙ ነገር ሰምቻለሁና እስቲ ራስን በሁለት ደቂቃ ውስጥ አስተዋውቀን። ያው ግሴ ግስላው እባላለሁ። የተሙ ንጉሴ ዩቲዩብ ቻናል ካሜራማን፣ ኤዲተር እንዲሁም ያው አንዳንድ ጊዜ ደግሞ ኮንተንት ክሬተር ነኝ። ግን ተሙ ያለኝ እንደዚህ አልነበረም። ግሴ ግስላው ማለት የጀርባው አጥንት ነው ብሏል። ያው እንደሱ ነው። ይሄ እንደኔ ነው። በጣም ስጠብቃት የነበረችው የሁለታችሁን ሰላምታ እንዲህ ፊት ለፊት ማየት ፈልግ ነበርና እስቲ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮናችን ጎን ለጎን አለን። ዛሬም እንደተለመደው እኔ ወንድማችሁ ንጉሴ የባር ወለላው አብረናቸው በመሆን ነው። ዋው ይሄን መልክ ነበር ያጣው። አንቺ እዚህ ትሽኮረመም ያለሽ። እኔ ብዙ ከካሜራ ጀርባ ላይ ነኝ ጎበዝ። እዚህ አፍራለሁ፣ በጣም አፍራለሁ። ከተሙ ጋር ምን ያህል ጊዜ ሆናችሁ? 16 17 15 ዓመት በላይ 15 ዓመት በላይ። ተሙ ምን አይነት ሰው ነው? ተሙ በጣም ታዛዥ ነው። እኔ ታናሹ ነኝ፣ ለሱ እኔ ታናሽ ነኝ፣ ግን ለኔ ይታዘዛል። በጣም ታዛዥ ነው። በጣም ቅን ነው። ሲበዛ ለሰው መለገስ የሚወድ አይነት ሰው ነው። ሰው ተቸግሮ አይቶ ምንም ማድረግ ባይችል እንኳን ከሰው አስቸግሮ ማድረግ የሚችል አይነት ሰው ነው። ብቻ በቃ እግዚአብሔር የባረከው ልጅ ነው። ወንድሜ ነው። በጣም የምወደው ወንድሜ። በምን አጋጣሚ ተገናኛችሁ? ትምህርት ቤት በአንዲት በተረገመች ቀን ተገጣጠመን። ልብሱን ቀድጄበት ተዋወቅን። በዛ ማለት ዩኒፎርሜን ሰጠሁትና ልብሱን ቀድጄበት እርቃኑን ወደ ቤት እንዳይሄድ በሚል የትምህርት ቤት ዩኒፎርም ሰጠሁትና አልሰጠኝም። ለግሶኝ ቀረ። ልብሱም ቀረ፣ እሱም እኔም ጋር ቀረ። ለተሙ ያለን መውደድ ገልጸህለት ታውቃለህ? እኔ እንጃ
ያው እኔ ከሱ ይልቅ በጣም አግሬሲቭ እና ተናዳጅ አይነት ሰው ነኝ። ስራ ላይም በጣም አግሬሲቭ ሆኜ ነው የምሰራው። ግን ያው ምንም ቢሆን ይችለኛል፣ ወንድሜ ነው። በጣም እንደዚህ ችሎኝም ስለሚኖር ከኔ ጋር ምንም ባረግ ባጠፋም ባለማም ብቻ በጣም የምወደው ወንድሜ ነው። ብዙ ነገር መናገር ይችላል። በጣም የምወደው ወደዋለሁ። ገንዘብ ይስጠኝ እባክህ። ይኸው ምንድን ነው ይመለስልኝ? ይሄ ሁሉ አበሳስሎ ሊበላል ታውቃለህ። ባይ ዘ ዌይ መዳን ዩቲዩብ ላይ ነን ያለ ነው። ሰብስክራይብ እያደረጋችሁ የኔ ሙሉ ኢንተርቪውም አለ እዛ ላይ። ነገር ግን በቃ በብዛት ስለ ግሴ ያወራው ብዙ ነገሮች አሉ። በጣም ብዙ አውርተናል። እሺ ለግስላው አንድ ሰርፕራይዝ ማድረግ ፈልጌያለሁ። ግን የዩቲዩብ ቤተሰቦች ምን ካደረጉ ምን ሰርፕራይዝ አድርገው? እኛን የምትወዱን አብዛኛው የመዳን ዩቲዩብ ቤተሰቦች ኮሜንት ውስጥ ገብቻ አይቻለሁ። በጣም ፖዚቲቭ ኮሜንት ነው የጻፉት። በጣም ደስ የሚሉ ቤተሰብ ነው ያሉ። እውነቱን ለመናገር ግሴ አንብበዋል። ብዙ አንብበናልና ስለኔ እንደዚህ ይናገራል እንዴ ብዬም ጠብቄ አላውቅም። እንደገና ደግሞ ሰው ስለኔ እንደዚህ ያስባል ብዬ ሰዎቹ በጣም ወዲሶቹ በጣም ፖዚቲቭ ናቸው። ይሄ ቪዲዮ 10,000 ላይክ መግባት አለበት። 10,000 ላይክ ከገባ ለግሴ ምን ተናገር፣ አትፍራ፣ ተናገር። አትፍራ ባለው ችግር የለም። እኔ ማደርግለት ነው። እኔ ነኝ ማድረግለት። ኮሜንት ላይ ቢጽፉት ይቻላል። ይሄ ቪዲዮ 10,000 ከገባ መዳን ዩቲዩብ ጊፍት አለን ተብለናል። ሁላችሁም ላይክ እያደረጋችሁ ጀምሩ። ላይክ ስታደርጉ ቫይራል ይወጣል። በነገራችን ላይ ላይክ አድርጉ። ኮሜንት ላይ ደግሞ ለግሴ እንዲሰጥ የምትፈልጉትን ጊፍት እኔ ራሴን ሰጥቼዋለሁ። ከራሴ ውጪ ምንም ልሰጠው አልችልም። ራስ ነው ወሳኝ። እዛው ያዙ አልፈልግም። ግድ የለውም። በዚህ ሰዓት ሰው ያጣው ራስ ነው። ራስ ይሻላል። እዛው አንተ ጋር ያዙ። አንተ ጋር ከያዘ ገንዘብ የሌለው ራስ ምን ያደርጋል? ምን ያደርጋል? ራስ ላይክ አድርጉ። 10,000 ላይክ ከገባና ኮሜንት ላይ ጻፋችሁ ከፍተኛ ላይክ ያገኘውን ትሸልመዋለህ። ግዴታ ነው፣ አይቀርም። አፍንጫው ላይ ቆሜ ነው መቀበለው ትላለህ። ወንድማችን ነው ያደርግልህ። ያደርጋል። የምን አፍንጫ አለ? ግድ ቤተሰቦች እንዳያችሁት ነው እንግዲህ የዛሬው የመዳኔ ፕሮግራማችን ይህንን ይመስላል። ሁላችሁም እንደተዝናናችሁ አልጠራጠርም። ቆንጆ ቆይታ ነበረን። በሌላ አጓጊና አዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ሱፐር ደብል ቲ ጀነራል ትሬዲንግ ከ1999 ጀምሮ የሮዳስ ቀለምና የሱፐር ፋይቨር ሮቶዎችን በማምረት ይታወቃል። ከ5000 በላይ ሰራተኞችን፣ ከ4300 በላይ ቤተሰቦችን፣ በአጠቃላይ ከ8300 በላይ ዜጎችን አቅፎ ይገኛል። ለተለያዩ ተቋማት፣ ለተቸገሩ ሰዎች፣ ከቤታቸው ለተፈናቀሉ በአጠቃላይ ከ145 ሚሊዮን ብር በላይ የረዳ ሲሆን አሁን ላይ የድርጅቱን ስም በማይወክል መልኩ ድርጅቱን ገጽታ የሚያበላሹ በተለያዩ ሚዲያዎች ላይ ስሙ በማጥፋት ላይ ስለሚገኙ ይህንንም ምክንያት በማድረግ እኛን መዳን ዩቲዩቦችንና የተለያዩ የሚዲያ ሰዎችን በመጋበዝ ጋዜጣዊ መግለጫ አድርጓል። በጋዜጣዊ መግለጫውም ላይ ተበዳይ ተብሎ በሚዲያው ላይ የተሰራጨው ልጅ እንዲህ ብሏል። ካቹታው የማሜን ላስታምበት ነው የምለው። ሱፐር ደብል ቲ ጀነራል ትሬዲንግ